ደህና ነሽ? ደህና ነኝ። አሁን ደህና ነኝ። እንዴት ነው? ደህና ነኝ። ለቆኛል። አጭር ነገር ትወጂ ነበር? አዎ ለብስ ነበረ ገላ የሚያሳይ ምናምን። አዎ አሁን ግን በቃ ላይ ነኝ። መጀመሪያ እርሶ ጋር ሊመጣ እንደነገ ጸልይኩኝ። ኪዳነ ምህረት አንቺን ይዤ መንገድ ጀምሬያለሁና እንዳታሳፍሪኝ አንቺ አግዢኝ አልኳትኝ። አንቺን ይዤ መንገድ ጀምሬያለሁ ከዚህ በኋላ አልኳት። ከሰበን በንጋታው መጥቼ እዚህ ጮኩኝ። ከዛ በቃ ኪዳነ ምህረት አታሳፍሪኝም፣ አሁንም ላንቺ ሰጥቻለሁ ሁሉንም ነገር፣ አንቺ ህይወቴን አስተካክልኝ አልኩኝ። ከዛን ጊዜ ጀምሮ ልብስም ሱሪ ነው ያለኝ ቤት። አስጠላኝ ላይ እኔ እንዲህ ማየት አስጠላኝ እና እናቴን እግሯ ስር ቁጭ አልኩና እማ ከዚህ በኋላ ሱሪ አልለብስም ቀሚስ ግዢልኝ አልኳት። ከዚህ በኋላ ቀሚስ አልኳት። አዎ አይ እግዚአብሔር ካንቺ ጋር ይሁን፣ በርቺ። ንስሐ ግቢና ደግሞ ተዘጋጂ። ገብቻለሁ። ንስሐ? አዎ ዛሬ ታጠብኩ በንስሐ ነው። አዎ ንስሐ አባትሽ ማን ናቸው? ሲነበሩ ባይ ትምህርቱን ያገኘሽ ትቆይና ደግሞ ለስጋ ደግሞ ትቀርቢያለሽ። እሺ በርቺ ነሽ። እሺ አባት ባይ በርቺ። እግዚአብሔር ካንቺ ጋር ይሁን። ንስሐ ገብታ ታጥባለች። ትቻታለሁ። ምን እናንተ እኔ 666 የአውሬ መንፈስ ነው። ምን እያረካት ነው ቆየው? እያሰቃየኋት። ምን አድርገህ የምታሰቃያት? ዝም ብዬ እያስባስኳት ሆዷን። ተያዝኩ። ከዛ ወጣሁን። በቃ ንስሐ ገባች፣ ታጠበች። ስትሰግድ ረብሻት ነበር። ሳምንቱ ሙሉ እየሰገደች ነበር። እየረበሽኳት ነበር። ስትሰግድ ማታ ማታ እየረበሽኳት ነበር። በምን ነው የገባህ አንተ? እሷ ውስጥ በምን ነው የገባው? በሰውነቷ። በምን ገባ ነው? በምን በሰውነቷ በምን ገባ? እንትን አስተምሪያታለሁ፣ ሞዴሊንግ አስተምሪያታለሁ። ሞዴሊንግ? አዎ። በዛ ስታርግ ትልቅ ስትሆን ምን እንድትሆን ነው የምትፈልገው አንተ? እሷ የኔ ላረጋት ልገዛት ነበር። አንተም እንድትሆን እሷ የምትፈልገው? አዎ። አሁን ግን ተስፋ ቆረጠሽ። ሞዴሊንጉንም ትታለች። አስጠልተዋታል። ሁሉም ወይ አይደለም 66 አቤት። እሷ ስታድግ ምን እንድትሆን የምትፈልገው አልኩህ እኮ አንተ። የራሴ በቃ እንድታመልከኝ እንድትገዛኝ ምናምን ነበር፣ ግን አሁን ትቻታለሁ። ሞዴሊስት እንድትሆን የምትፈልገው? አዎ አዎ። ዓለም አቀፍ ኢንተርናሽናል ላረጋት ነበር። ኢንተርናሽናል? አዎ። ከዛ በቃ ሰውነቷ ተበላሸ ምናምን። ከዛ ሰው ሲያያት ሁላ ስራ ስትሰራ ሰው ሲያያት ይቻቱንም እያለ ይመልሳታል። ትሰራለሽ፣ ብሯን አይሰጧትም ነበር። አንተ ዓላማ ምን ነበር? የራሴ ላረጋት ነበር። የራስህ? አዎ። ወጣቶች ይህንን ቪዲዮ የምትከታተሉ ሴቶች ስታድጉ ሞዴል ለመሆን የምትመኙ ካላችሁ የማን ልትሆኑ ዝግጁ እንደሆናችሁ ማወቅ አለባችሁ። አድጋችሁ ሞዴል ስትሆኑ የ666 ነው የምትሆኑት። ያኔ እርቃናችሁን በጡት መያዣና በፓንት ብቻ አደባባይ ላይ በብዙ ህዝብ መካከል ትቆማላችሁ። ለምን ብላችሁ? ለገንዘብ ለእውቅና ብላችሁ። ለሀገርም አይደለም። ሀገር እንደናንተ ያሉትን አትፈልግም። ሞዴሊንግ ምናምን ይሄ ራቁት መሄድን ቤተክርስቲያንም ሆነ አሁን እንደውም ጥሩ ነው መንግስታችን ከማህበረሰቡና ከሃይማኖት ከባህል ጋር የሚቃረኑ አልባሳት የሚለብሱትን እየወሰደ ደህና አድርጎ እያስተማረ ነው። በእውነት ደስ ይላል። እና አሁን እርቃን መሄድ ከዚህ በኋላ አይኖርም ማለት ነው። እንደዚህ ነው። የኛ ሃይማኖትም ባህልም ትውፊትም አይፈቅድም። በፍጹም እንዲህ አይነቱ ነገር አይፈቅድም። አንተ አቤት። እርቃን ሲሄዱ ደስ ይላል? ደስ ይለኛል። አስለብሳት ነበር እኮ አስለብሳት ነበር። እርቃን መሄድ? አዎ። በቃ እንዴት ነው እርቃን መልበስ ደስ? እንደዚህ እንድታሳይ፣ ሆዷን እንድታሳይ፣ ሆዷን እንድታሳይ በአጭር ልብስ ነበር። በአጭር ልብስ? አዎ። ከዛ አሁን እኔ ቀሚስ ነው መልበስ የምፈልገው ከዚህ በኋላ አለች። ቀሚስ ነው የምለብሰው ከዚህ በኋላ። ቀሚስ ግዙ። ከመቼ ጀምሮ እንደዚህ ያለችው? ባለፈው ነው ያለቻት፣ ከትላንት ወዲያ ያለቻት። ቀሚስ ግዢልኝ፣ እኔ ቀሚስ ነው ከዚህ በኋላ ሱሪ እናቷን ነው አለቻት። አዎ። ከመቼ ጀምሮ ነው ቀሚስ ለብሳለሁ እኔ አጭር ልብስ አልለብስም ያለችው ነው የምልህ? እኔ በቃ ካሁን በንስሐ ከገባሽ በኋላ ወደ ራሷ ተመለሰች። ከዛ ስታስበው ትደነግጣለች። ምን ሆኜ ነው እንደዚህ ያደረኩት ትላለች። አይ እኔ የምልህ የት መጣ ነው ንስሐ ገባችው? እዚህ ኪዳነ ምህረት ንስሐ ግቢ አልካት፣ ወዲያውኑ ንስሐ ገባች። እግዚአብሔር ስሙ የተመሰገነ ይሁን። የዓለም ሁሉ ጌታ ኢየሱስ ክርስቶስ እናት ሰጥቶናል። እነኋት እናት ብሎ ለዮሐንስ የተሰጠች እናት ድንግል ማርያም የኛም እናት ናት። ኪዳነ ምህረት ስምሽን የጠራ እምረዋለሁ ነው እኮ ያለው ጌታ። ስምሽን የጠራ ምን አደርገዋለሁ? እቺ ብላቴና መጣች፣ እዚህ ድንግል ማርያምን ስሟን ጠራች፣ ኪዳነ ምህረት አለች፣ ንስሐ ገባች። ይኸው ከማን ታረቀች? አሁን ለሀገርም ለትውልድም ለሃይማኖትም ለባህልም ለማህበረሰቡም ለሁሉም ነገር የምትመች ነው የምትሆነው። ከዚህ በኋላ መንግስትም አያስራትም።
ከኔ ጋር ናችሁ? አሁን ቲክቶክ ላይ ወጣ ምራቁቷን ብትገኝ አሁን መንግስትም አይለቃትም። እግዚአብሔር ዝም ቢል መንግስትም አይለቅም። እንዲህ አይነቱ ነገር ሊበረታታ ይገባል። ትውልዱ ማን መምሰል አለበት? የቀደሙ እናቶቻችን የቀደሙ አባቶቻችንን የመጣንበትን ነገር መዘንጋት የለብንም። አንተ ማን የምትባለው? 666 ይኸው 666 እንደዚህ ነው። እርቃንን ያስኬዳል። ወንዱን ያንጨባራል። ጸጉሩን አጭር ምንድነው የተመጣጨቀ ልብስ ነው። ደረትን መወጠር ነው። ይሄ በቃ መፈርጠም ነው። በጉልበትም መመካት፣ መወጣጠር፣ የትዕቢት መንፈስ ወንዱ ላይ፣ ሴቷን ደግሞ እርቃኗን። አዎ ወንድሞቿም ላይ እንዳላለሁኝ ወንድሞቿም ላይ ስፖርት አሰራለ። አዎ ስፖርት፣ ይሄ ንቅሳት፣ ይሄ እንደዚህ ሰውነቱ ይነቅሳል። ስፖርት ጥሩ እኮ ነው። ሰውነትን ተክለቀመና ለመጠበቅ ጥሩ ነው። ስግደቱ ካለ ጥሩ ነው ስፖርቱ። ስግደቱ ሳይኖር ለእግዚአብሔር ሳንንበረከክ ግን መፈርጠም ለማን ነው ስልጣን የምንሰጠው? ለሉሲፈር ስልጣን እንሰጣለን። እንዲደባደብ በቃ ከሰው ጋር ይጣላል፣ ይደባደባል፣ በጣም ይደባደባል። ከዛ ደምሲያይ ነው የሚረጋጋው። ደምሲያይ አዎ ይረጋጋል የዛን ሰዓት። ከዛ ሊገሉት በቃ ይደባደባል። ከዛ ሊገሉት ሲሉ የእናቱ ጸሎት አለ። ሁሌ እናቱ ተንበርክካ ትጸልያለች። የእናቱ ጸሎት ነው የሚጠብቀው። አዎ ከዛ አስጥለዋለሁ። እንዲህ አይነቱ ደግሞ 666 መንፈስ ሞዴል ያደርጋል፣ ዘፋኝ ያደርጋል፣ አርቲስት ያደርጋል። ምንም ለሃይማኖትም ለሀገር የማትጠቅም ትውልድ ያደርግና በዝሙት ስትወድቅ ይረጋጋል። የያዝከው ነገር ሁሉ ባዶ ሲሆን ይረጋጋል። በአደባባይ ሲያዋርድ ወደ ጸበል ትመጣለህ። በጣም እኮ ነው የሚገርመው። በጣም ብዙ ሰው በዚህ ዘመን በጣም በዚህ በግብረ ሰዶም መንፈስ በተለያዩ መናፍስቶች ተይዘዋል፣ ታስረዋል። ለመዳን እንግዲህ እንደዚህ ነው። ወደ ጸበል ካልመጣን በቀር አንድ ነው። የእውነት መመለስ ካልሆነ ግን መድኃኒት አይኖረውም፣ ፈውስ አይኖረውም። አንተ ትማ አቤት እሄዳለሁ። በቃ አሁን ሁሉም ተነስቼ ልሄድ ቆርጫለሁ። ትላንት ትሄዳለህ? አዎ ሰብስቤያለሁ፣ እንዳለ ስብስብ አድርጌያለሁ። አብራቱንና ቀሚሱን የአጭሩ ነገር ልበሳ። አይ በቃት። ከዚህ በኋላ ቀሚስ ነው አለች። እሷም ቆረጠች። ሱሪ ራሱ ላይ ነው አጣላች። አዎ ቤት ውስጥ ስታየው ትናደዳለች። ግድ የለም አብራቱንና አሁን ሱሪ ምናምን መወጣጠሩ ምናምን ሞዴሊንጉን ሞክር እስቲ። አይ በቃ ተስፋ ቁርጥ አርግታ በቃ ሁሉም ሰው ሲጠይቃት ሁላ ትሰራለች ስራት አይ አልሰራም ትላለች። አሁን በቃ ተስፋ ቁርጥ አርግታ። በማን ተስፋ ቆረጠችው? በእናንተ ነው? በቃ በእኛም ቆርጣለች ተስፋ። ኪዳነ ምሕረትን ይዛ ስታለቅስ ሁሌ ትጸልያለች፣ ትነግራታለች ሁሌ። አሁን ከሷ ጋር አልሆንም ያልክበት ዋናው ምክንያት ምንድን ነው? አሰቃየችኛ እየሰገደች። የማን ሆነ አልሰቃየች? የኪዳነ ምሕረት ልጅ ሆነች። እግዚአብሔር ስም የተመሰገነ ይሁን። እንዲህ ነው በቃ ይሄ ነው የኛ አገልግሎት፣ ሌላ ነገር የለውም እኮ በቃ ትውልዱን ለማን ማስረከብ ነው? ለእግዚአብሔር ማስረከብ ነው። ታዲያ በእኛ ጉብዝና፣ በእኛ ብርታት፣ በእኛ ጀግንነት፣ በእኛ እውቀት አይደለም። በማን ጸጋ ነው? በእግዚአብሔር ጸጋ። ለደካሞች እግዚአብሔር ጸጋውን ያካፍላል። ምን ሊያደርግ? ሊያበረታ፣ ትውልዱን ሊያድን ይሰጣል። እግዚአብሔር ይሳነዋል እንዴ? አይሳነውም። እግዚአብሔር እኮ በቃ ምን ችግር አለው? ምን ችግር አለው? እግዚአብሔር እኮ ችግር የለበትም። ብቻ መመለስ እንፈልግ። እንዲህ አይነቱ መንፈስ እኮ እኔ ጋርም ነበረ። የዝሙት መንፈስ፣ የ66 መንፈስ፣ የኢሉሚናቲ መንፈስ፣ የጨፈራ መንፈስ፣ የሲጋራ መንፈስ፣ የጫት መንፈስ፣ ምን የሌለ ነገር ነበር። ግን ያኔ ማንን አገለግል ነበረ? ዲያብሎስን። አሁን እግዚአብሔር ደግሞ በቃ ሲለኝ አሁን የማን አገልጋይ አደረገኝ? የራሱ አገልጋይ አደረገኝ። እሱ ነው ያመጣኝ፣ እሱ ነው የጠራኝ። እፈልገው ነበር፣ ልብ ላይ ነበረ፣ ጥያቄ ነበረኝ። ጥያቄን መለሰልኝ፣ አመጣኝ ወደ ቤቱ። እግዚአብሔር ስሙ የተመሰገነ ይሁን። ተዘጋጅ አፍ ላይ ተዘጋጅ፣ አፍ ላይ ተዘጋጅ ያልኩ። አፍ ላይ ተዘጋጅ፣ አፍ ላይ ሰብስብና አፍ ላይ ተዘጋጅ፣ አስቀምጥ። አፍ ላይ ተዘጋጅ። 666 አቤት በኢየሱስ ክርስቶስ ስም በድንግል ማርያም ስም ቅዱስ ሚካኤል ስም አንድ ነገር ግል ጠይቅ። አንድ ነገር ቲክቶክ ላይ ማየት የምትወደው ምንድን ነው? ያው ሞዴሊንጉና ዘፈን እሰማለሁ፣ ሞዴሊንግ አሳያታለሁ ምናምን። ህልሟ እሱ ነበር። በቃ ቆይ የእሷን ተው። ቲክቶክ ላይ ማየት የምትወደው ምንድን ነው? ዝርዝርልኝ። ዘፈን አንድ አውቁት። በቃ አጭር ቀሚስ ለብሰው የሚሄዱ ሴቶች። ሌላስ? እንደዚህ በቃ ዘፈን የሚሰሙ ሰዎች ዋዛ ፈዛዛ። አዎ ትወዳለህ? አዎ። ይህን የምትወዱ ሰዎች ቲክቶክ ላይ ይሄ መንፈስ የተናገረው የምትወዱ ሰዎች ይህ መንፈስ አለባችሁ፣ አብሯችሁ የሚያይ አጋንንት ስላለ ተውትና ወደ መዝሙሩ፣ ወደ ጸሎቱ፣ ወደ ስግደቱ ተመለሱ። ተዘጋጅ። አፍ ላይ በቅድስት ኪዳነ ምሕረት ስም ዳግመኛ ወደ ህይወቱ አልመለስም።
ጭራሽ አሰቃየችኝ እኮ። በቃኝ በቃኝ። በል ቶሎ በል። ሰባት ጭመጣ ሰባት እግዚአብሔር ስም የተመሰገነ ነው። ተነሽ። ደህና ነሽ? ደህና ነኝ። አሁን ደህና ነኝ። እንዴት ነው? ደህና ነኝ። ለቆኛል። አጭር ነገር ትወጂ ነበር? አዎ ለብስ ነበረ ገላ የሚያሳይ ምናምን። አዎ አሁን ግን በቃ ላይ ነኝ። መጀመሪያ እርሶ ጋር ሊመጣ እንደነገ ጸለይኩኝ። ኪዳነ ምህረት አንቺን ይዤ መንገድ ጀምሬያለሁና እንዳታሳፍሪኝ አንቺ አግዢኝ አልኳትኝ። አንቺን ይዤ መንገድ ጀምሬያለሁ ከዚህ በኋላ አልኳት። ከሰበን በንጋታው መጥቼ እዚህ ጮኩኝ። ከዛ በቃ ኪዳነ ምህረት አታሳፍሪኝም፣ አሁንም ላንቺ ሰጥቻለሁ ሁሉንም ነገር፣ አንቺ ህይወቴን አስተካክልኝ አልኩኝ። ከዛን ጊዜ ጀምሮ ልብስም ሱሪ ነው ያለኝ ቤት። አስጠላኝ ላይ እኔ እንዲህ ማየት አስጠላኝ እና እናቴን እግሯ ስር ቁጭ አልኩና እማ ከዚህ በኋላ ሱሪ አልለብስም ቀሚስ ግዢልኝ አልኳት። ከዚህ በኋላ አልለብስም ቀሚስ አልኳት። አዎ አይ እግዚአብሔር ካንቺ ጋር ይሁን። በርቺ። ንስሐ ግቢና ደግሞ ተዘጋጂ። ገብቻለሁ። ንስሐ? አዎ ዛሬ ታጠብኩ በንስሐ ነው። አዎ ንስሐ አባትሽ ማን ናቸው? ሲነበሩ በይ ትምህርቱን እያገኘሽ ትቆይና ደግሞ ለስጋ ደግሞ ትቀርቢያለሽ። እሺ በርቺ። ነሽ? እሺ አባቴ። በይ በርቺ። እግዚአብሔር ካንቺ ጋር ይሁን።